አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። እግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ እነ ቲክቶከር ጃኒ እንዲሁም እነ ቲክቶከር ኢቫን በቁጥጥር ስር መዋላቸው የሚታወቅ ነው፣ እስከ አባሪዎቻቸው ጭምር ማለት ነው። ታዲያ ጆሲ የተባለው ልጅስ ለምን ይቀራል? እሱም አጉል አለባበስ ለብሶ ጋጠ ወጥነትን የታየበት አለባበስ ለብሶ ነበረ ብዬ ተናግሬ ነበር። ታዲያ ፌዴራል ፖሊስ ልጁንም በቁጥጥር ስር አውሎታል ማለት ነው። አንዱ ታስሮ አንዱ መቅረት ስለሌለበት ማለት ነው። እና እንደተባባለው እነ ጃኒ ደግሞ ይቅርታ ጠይቀዋል። ስለዚህ ያ ይቅርታው ታሳቢ ቢደረግለት ፍርዱ ላይ መልካም ነው እና ቢቻል በምክር ቢለቀቅ መልካም ነው ብዬ አስባለሁ። ይቅርታ ስለጠየቀ ነው ይህን የምለው። ከአንድም ሁለት ጊዜ ወጥቶ ልጅነቴ ነው አጥፍቻለሁ፣ አዎ እንደዚህ ማድረግ የለብኝም ብሎ ተናግሯል። ስለዚህ ግልጽ ነው ማለት ነው። እና ኢቫን ግን አንሰማም ብለዋል። ጆሲም እንግዲህ እስቲ ለህጉ ምን አይነት መልስ እንደሚሰጥ እናያለን። እስር ለማንም አንመኝም። በሰላም ፈጣሪ ያስወጣቸው፣ ትምህርት ይሆናቸዋል ብዬ አስባለሁ። በቀጣይም እንዲህ ሊያደርግ ያሰበ ጋጠወጥ ግብረ ሰዶማዊ ትምህርት ይሆነዋል ማለት ነው። እና ሌላው ጉዳይ የዚህ የሶፎንያስ ጉዳይ ነው፣ የጋዜጠኛ ሶፎንያስ ጉዳይ ነው። እህት ወንድሞች፣ ይሄ ነገር በጣም የሚያሳዝን ነገር ነው። ይሄ ልጅ ስቷል። በቃ እንዴት አይነት ከሬጅ ቢያገኝ፣ እንዴት አይነት ድፍረት ቢያገኝ ነው ሰዎቹን ሁላ በየሶሻል ሚዲያቸው እየሄደ ሀይ እያለ አብረን እንተኛ፣ እንትኔን ልላክላችሁ፣ እንትናችሁን ላኩልኝ የሚለው ማለት ነው። ታዩታላችሁ አዲስ የተላከልኝን መረጃ። እና ስቷል በቃ ይሄ ልጅ። እና ቢቻል ለዛ ነው እጅና እግሩን በሰንሰለት አስራችሁ የምታውቁት ሰዎች ቤተሰቦቹ ለብቻው ገዳም ውስጥ ከታችሁ ጸበልተኛ አርጉት ያልኩት ማለት ነው። ካልሆነም ለህግ መስጠት ማለት ነው። ህግ የሚያደርገውን ያድርገው፣ ለብቻው ይሰራው እንዳይበክል እዛም ገብቶ ማለት ነው። እና በዚህም ጋዜጠኛ ሶፎንያስ ዙሪያ አዲስ መረጃ ወጥቷል። እንደተለመደው በመረጃና በማስረጃ የምናይ ይሆናል። እና አሻም ቲቪ የሚሰራበት ማለት ነው። ከዚህ በፊት ኢትዮጵያውያን፣ ኤርትራውያን ይሄ ልጅ እንግዲህ ከስራው ቦታ ይነሳ ብለው ድምፅ እየሆኑ ነበር። አሻም ቲቪ ታዲያ ለውድ ተመልካቾቻችንና ተከታታዮቻችን ብሎ አንድ ስቴትመንት ይዞ ወጥቷል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ የተሰጠ መግለጫ ይላል። ላንብብላችሁ እንደሚከተለው ማለት ነው። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛ የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከል ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ሉክ አያችሁ፣ ራሱን ለማስተካከል ለማከም ጸበል እንደገባ ነው የተናገረው። እውነት ይሁን ውሸት እግዚአብሔር ነው የሚያውቀው። እውነት ቢሆን ግን ጥሩ ነው። እውነትም ሆኖ ብቻውን ይሄ ልጅ ጸበል መግባት የለበትም ብዬ ነው የማስበው። ሰው ይዞት ሰው እየጠበቀው ቤተሰቦቹ እያስጠመቁት እዛው አብሮት ቢሆኑ መልካም ነው። ወደ ሌላም ሰው መበከል እንዳይሄድ እንደገና አውቆ ሸውዶ በቃ ለቆኛል ምናም ብሎ መጥቶ ስራውን እንዳይሰራ ማለት ነው። የኢትዮጵያ ሕዝብ እንደምታውቁት ይረሳል። ለሳምንት ነው ለ15 ቀን ነው ሆይታው ጩኸቱ፣ ከዛ በኋላ ይረሳለታል። ስለዚህ ተከታትሎ ይሄ ልጅ ህግ ቦታ መቅረብ ካለበት ህግ ቦታ፣ ካልሆነ ደግሞ በጸበል የሚድን ያድነዋል። እምነቱ በእርግጥ የሚድን ከሆነ እንዲድን ባህሪው እንዲለውጥ ማንነቱ እንዲለውጥ ማድረግ ነው። እናንተም ጸልዩለት በቻላችሁት አቅም ማለት ነው። ስቷል። አሁን ማሳያችሁ ቴክስት በጣም ነው የሚዘገን ነው። እና አሻም ይህንን አውግዞ ይህንን እርኩሰት ተቃውሞ ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት በማየት እንግዲህ የሥራ ውሉን ከህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ለመግለጽ ትወዳለች ይላል። አሻምን ነው። ጥሩ ውሳኔ ነው። እና ይኸው ሌላ መረጃ ላሳያችሁ። የእሱ ዩዘር ኔም ነው ይሄ እንደምታዩት ሶፎንያስ ይላል። የራሱ አካውንት መሆኑን ላሳያችሁ ማረጋገጫ በሚል ይኸው ስትገቡበት ሶፎንያስ ይላል ማለት ነው። እና ይኸውላችሁ ለአንደኛው ልጅ
አሁን ይህ መረጃ ለላከልኝ ልጅ ማኔ ብሎ ይልክለታል። ያው አቆላምጦ ስሙ ማን ያዘዋለሁ ማኔ ብሎ መላኩ ነው። ከዛ ይሄኛው የላከልኝ ልጅ ደግሞ ሄ ይለዋል። ከዛ ወዲያው የራሱን እንትን ምናምን አንስቶ ይልክለታል ማለት ነው። እንደምታዩት ኤክስፓየርድ ፎቶ ይላል ማለት ነው። አጥፍቶት ነው። ከዛ በኋላ ሃው ኢዚት እንዴት ነው ምናምን ይለዋል ልጁ ማለት ነው። ለመጀመሪያ ጊዜ ሳይ ይለዋል። ይሄ ልጁ እንግዲህ እንደነገረኝ ከሆነ ለማወጣጣት ነው አውቄ ዝም ያልኩት። እስቲ ምን ያህል ፈርዘር እንደሚሄድ ለማየት ነው ብሎኝ ነው ነግሮኛል እንደዛ። ከዛ በኋላ እስቲ ያንተን ብሎ ሶፊ ወይንም ሶፎንያስ ጥያቄ ምልክት አድርጎ ይልክለታል። ከዛ መልሶ እንደገና ሪፕላይ ያደርግለታል። ሸፋዳ ቂጥ ነው ብታይ እና ያው ብልት ይወዳል አይነት ነው። ቃሉን ላለመጠቀም ነው። አንዳንድ ቃላቶችን እሸፍናቸዋለሁ ከዩቲዩብ ተርምስ ኤንድ ፖሊሲ አንጻር ህጉን ማክበር ስላለብን ማለት ነው። ገባቸው አለ ጋጠወጥ የሆኑ ወርዶች ርኩሰት የተሞላባቸው ጽሁፎች አሉ እና ለዛ ነው ይሄ ልጅ ስቷል ያልኩት ማለት ነው። በቃ ግብረ ሰዶማዊ ፕላስ በሉት በቃ ጫፍ ላይ ደርሷል ማለት ነው። ከዛ በኋላ ልጁ ምን ብሎ ይመልስለታል? ምን ይለዋል? ከዛ ሶፎንያስ ያው ብልትን አሳየኝ ይለዋል። ከዛ በጣም በሚያሳዝን ሁኔታ መጥባት በጣም እወዳለሁ ይመችሃል። እንግዲህ ተመልከቱ፣ ማወቅ ስላለባችሁ ነው የምነግራችሁ። አንዳንዱን ሸፍኘዋለሁ። ከዛ ሶፎንያስ ደግሞ ምን ይላል? ያው ትገናኘኛለህ፣ ያው ቃሉን ቀይሬው ነው እንትን ትለኛለህ ነው ያለው፣ ግን ትገናኘኛለህ በሚለው ቀየርኩት። ከዛ ልጁ መልሶ ምን ይለዋል? የምር እኔ እንዲህ አይነት ነገር አድርጌ አላውቅም እና ሶሪ ብሎ ደግሞ ይልክለታል። ከዛ ሶፎንያስ ጀስት እንዲባረግልህ ያው ብልቱን እንዲባረግልህ ብሎ ነው የሚጽፍለት። ከዛ በኋላ ልጁ ኖ አልፈልግም ይላል። ከዛ በኋላ ሶፎንያስ ለምን ይላል። ኧረ በስመ አብ ይላል ልጁ መልሶ። ከዛ ቮይስ እናውራ ልደውል ይላል ሶፎንያስ ማለት ነው። ከዛ ልጁ አስቤው አላቅም ይላል መጀመሪያ ለጠየቀው ጥያቄ። ከዛ በኋላ እንደገና ደግሞ ፕሊስ ሲለው አይ አትደውል ነው ኖ ይለዋል። ከዛ ሶፎንያስ ሲደውል ልጁ አያነሳም ዲክላይንድ ኮል ይላል ማለት ነው። ከዛ እና ስራ አሪፍ ነው ብሎ ልጁ ሲልክለት ጀስት እንደዚህ ላድርግልህ ብልቱን ይለዋል። ከዛ በኋላ መልሶ ደግሞ ምን ብሎ ይልካል? በጣም አድርጌ ብልትህን እንትን ላድርግልህ ነው የሚለው ማለት ነው። በጣም በሚያሳዝን ሁኔታ። ከዛ በኋላ እንዴ በፍጹም ብሎ ልጁ ይልካል ማለት ነው። ከዛ ከፈለክ ካፌ ውስጥም እንትን ትላለህ ምናምን አይነት ነገር ብሎ ሶፎንያስ ነው የሚልከው። ወንድሞች በዚህን ያህል ደረጃ ስተዋል ይሄ ልጅ ማለት ነው ብሎ ይልካል ማለት ነው። ከዛ ልጁ በፍጹም አስቤው አላቅም ይላል። ከዛ ብልቴ ይጣፍጣል ነገር ብሎ ይልክለታል። ከዛ እንደገና ብልት በጣም እወዳለሁ ብሎ ይልክለታል ማለት ነው። በጣም ያሳዝናል። ከዛ ልጁ ኧረ እኔ በእውነት አስቤው አላቅም ብሎ ሲልክለት ምን ለብሰ ተኛ ብሎ ሲልክለት ቁምጣ ይለዋል። ከዛ ሶፎንያስ ከቁምጣው ስር ምንም የለም ብሎ ጥያቄ ምልክት ሲያደርግ ምን ብሎ ያኛው ልጅ ሲልክለት ቦክሰር አላረክም ይለዋል ሶፎንያስ። ከዛ ያኛው ልጅ ደግሞ ኖ አላረግም ስተኛ ብሎ ሲመልስ ከዛ ሶፎንያስ ምን ብሎ ይመልሳል? ዋው ገልደም እያለ ነዋ እና ፀጉርህን ትላጨዋለህ ብሎ ይልክለታል። ከዛ በኋላ አላጨውም ምን ነው ብሎ ሲልክለት ዋው እወዳለሁ ብሎ ሶፎንያስ መልሶ ይልካል። ከዛ ያኛው ልጅ ምን ብሎ ሲልክለት ሲኮሶኩስ ደስ ይለኛል። ተመልከቱ እንግዲህ። ከዛ ያኛው ደግሞ ምን ይለዋል? ግን አርገህ ታውቃለህ ሲለው አዎ ይለዋል ማለት ነው ሶፎንያስ መልሶ። እና የጋዜጠኛ ሶፎንያስ ከራሱ ጋር ነው ብላችሁ ታስባላችሁ? በግብረሰዶም ስፕሪት በግብረሰዶም ፕላስ ስፕሪት እንደተጠለፈ ነው የምታዩት። እንዲህ ያገኘውን ሰው ሁሉ ሀይ ብሎ ሲልክ ሀይ ብሎ ሲመልሱለት እንዲህ ይልካል። መጀመሪያ አካሄዱ ነግራቸዋለሁ። ያው ቲክቶክ ላይ ሀይ ይላቸዋል ሀይ ብለው ሲመልሱለት ምናምን። ከዛ ቴሌግራም ሊንካችሁን ይላል። ቴሌግራም ላይ ሲመጡለት እንዲህ ያለውን ርኩሰት ይልካል ማለት ነው። ከዛ ልጁ አርገህ ታውቃለህ ወይ ሲለው አዎ ብሎ ነበር። ከዛ በኋላ ብልት ግን እመርጣለሁ ይላል ሶፎንያስ ማለት ነው። ከዛ ልጁ መልሶ እኔ እኮ መቼም አላስበውም በኢየሱስ ስም ይላል። ከዛ ሶፎንያስ ያ ልክ ነህ ስላልቀመስከው ነው ብሎ ሶፎንያስ ይልክለታል ማለት ነው። ከዛ አረ አላስበውም ብሎ ልጁ ሲልክለት ከዛ ሶፎንያስ ኦኬ ብሎ ከዛ በኋላ አጸያፊ ነገር ነው አላወራውም። ያው ወንድና ሴት ግንኙነት ሲያደርጉ የሚፈጽሙትን ነገር እሱ በቃል እዛ ጋር ያወራዋል። ከወንድ ጋር ግንኙነት ሲያደርግ የሚፈጽመውን ነገር ማለት ነው። ለዛ ነው የሸፈንኩት። ከዛ በኋላ አረ እባክህ ሌላ ስለ ስራ አውራኝ በኢየሱስ ስም ብሎ ሲልክለት ሶፎንያስ ያው እብደቱን እርኩሰቱን ይቀጥላል ማለት ነው። ከዛ ልጁ የመጽሐፍ ቅዱስ ጥቅስ ይልክለታል ማለት ነው። ከዛ ይደውላል ሶፎንያስ። ከዛ በኋላ ኮራህ ብሎም ከስር ይልክለታል ማለት ነው። ልጁ ቮይስ ልኮለት ነበር ሶፎንያስ፣ ግን
አጥፍቶታል ነው ያለኝ ቮይሱ ማለት ነው። እና ከዛ እንደገና ልጁ የመጽሐፍ ቅዱስ ክፍል ይልክለታል። ከዛ ልጁ ምን ይጠቅመኛል ብለክ ነው እኔን ከወደድከኝ እግዚአብሔርን በደንብ ቅረበው ብሎ ሲልክለት ከዛ ሶፎንያስ እሺ ብሎ ይልክለትና ከዛ መልሶ አንዴ ብቻ እንትን ልበል ላድርግልህ ይለዋል ማለት ነው። ከዛ በኋላ ልጁ ምን ብሎ ይልክለታል? አረ ተረዳኝ ላሽ በላልኩክ አይደል? ላሽ ካልኩ እኮ መረዳት ነው ያራዳ ልጅ አይደለክ ብሎ ይልክለታል ማለት ነው ያኛው። ከዛ ሶፎንያስ እሺ ብሎ ይልካል ማለት ነው። ከዛ በኋላ ሶፎንያስ አያቆምም፣ በቃ ይጨቀጭቀዋል ልጁን። ቮይስ አውራኝ፣ አንዴ ብቻ አውራኝ፣ አንዴ ብቻ እንዲህ ላድርግልህ እያለ ልጁን ይጨቀጭቀዋል። ልጁም የሆነ ሰዓት ቮይስ ያደርጋል። እግዚአብሔርን መፍራት ብቻ ነው የሚያስፈልገው ብሎ ምን ላውራ ብሮ እኔ እንዲህ አይነት ነገር ላውራ አልችልም ብሎ ሲልክለት ሶፎንያስ ደግሞ ጣጣ የለውም አንዴ ብቻ ምናም ብሎ ይልካል ማለት ነው። ከዛ ልጁ የመጽሐፍ ቅዱስ ክፍል ይልክለታል ማለት ነው። እና ሶፎንያስ ጋዜጠኛ ሶፎንያስ እንዲህ ያለው የርኩሰት ጥግ ድረስ ሄዶ ሰዎችን ለመበከል ሰዎችን ለማሳት እሱም ስቶ ሰዎችን ወደ ገደል ለመጣል ሰዶማዊ ለማድረግ እየሰራና እየፈጸመ ይገኛል ማለት ነው። ይሄ ልጅ ከዚህ በፊት አንድ ኢንተርቪው ላይ ተጠይቆ ቶሎ ሰለቻለሁ ፍቅር ላይ ብሎ ነበር። ይውላችሁ በግልጽ ተናግሯል። ከሴት ጋር ያለውን ግንኙነት ቶሎ በቃ እሰለቻለሁ ብሏል። ስሙ አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚህ እንደ ነፃ ነኝ ያልከው አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኝ ያለው ነገር ላይ ብዙ ሰዓት ማሳለፍ አልችልም። የሆነ አዲስ ነገር ፈልጋለሁ ነው። ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን በምን ይሰራል? አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ ይላትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ነው አትቀይሩም። ግን ሁኔታውን ያለውን ነገር ግን ወደ አዲስ ሙድ መቀየር ዩሲ ልጁ በግልጽ እየተናገረ ነበር ማለት ነው። ወደ ሴትነት ባህሪ እንደተለወጠም ያስታውቃል። ፌሻል ኤክስፕሬሽኑ ምናምን ሰዶማዊ እንደሆነ ማለት ነው። እና ቶሎ ሰለቻለሁ በቃ ፈቅራለሁ ግን ቶሎ ሰለቻለሁ አለ። እና አዲስ ነገር መሞከር ደስ ይለኛል አለ። ያን አዲስ ነገር ነው እያደረገ እየፈጸመ ያለው እና ከሴት ጋር ያለው ግንኙነት እንደማያስደስተው ቶሎ እንደሚሰላች ተናግሯል። ከወንዶች ጋር ሲሆን ግን እያሳደደ ነው። እንደዚህ መሰላቸትም የለምና በጣም ያሳዝናል። ሀገራችን ላይ ምን እየሆነ ነው ያለው? ኢትዮጵያ ውስጥ ምን እየሆነ ነው ያለው? እህት ወንድሞቼ በጣም አስፈሪና አስከፊ ጊዜ ላይ ደርሰናል። ባለፉት ጊዜያቶች ውስጥ የኢትዮጵያ ሴቶች ብሔራዊ ቡድን ውስጥ የተፈጠረውን አይተናል። የተመሳሳይ ጾታ ግንኙነት የሚያደርጉ ሴቶች ሌዝቢያኖች እንዳሉ አይተናል። በመረጃና በማስረጃ አጋልጠን መንግስትም እጁን አስገብቶ ፍተሻ እንደጀመረ ተነጋግረናል። ከዛ በኋላ ደግሞ ቲክቶክ ክሬቲቭ አዋርድስ የተባለ ጋጠወጦችን የሚያስተዋውቅ ጋጠወጦችን የሚሸልም አዋረደን እንደ ሀገር ማለት ነው። እዛ ላይ ለብሶ የመጡትን አለባበስ አይታቸዋል። ይኸው በህግ እየተጠየቁ ነው። አንዳንዶቹ ይቅርታ ቢሉ ግን ከህግ ተጠያቂነት አይድኑም አያልፉምና ህግ እየጠየቃቸው ነው። ህጉ ምን እንደሚል እናያለን። ግን በይቅርታ ቢታለፉና በምክር ቢታለፉ አንዳንዶቹ ይቅርታ የጠየቁት አሪፍ ነው። ሌሎቹ ደግሞ የዘሩትን ያንኑ ያጭዱታል ማለት ነው። እግዚአብሔር ይሁናቸው። እና ሲኖዶሱ በጎቹ ሲጠፉ እረኞቹ ለምንድን ነው ዝም የሚሉት? የሃይማኖት አባቶች በዚህ ጉዳይ ስቴትመንት መግለጫ ማውጣት የለባችሁም ወይ? ይኸው ትውልዱ እየተበላሸ ነው፣ ትውልዱ እየጠፋ ነው። ከዚህ በላይ ምንድን ነው የሚያስፈልገው? ዲያብሎስ አፍጥጦ ማህበረሰቡን ሊውጥ መጥተዋል እኮ። ምንድን ነው የሚጠበቀው? ፖለቲካ ጉዳይ ላይ ብቻ ሲሆን ነው ወይ ሰው ከዳር እስከ ዳር የሚነጋገረው? የሃይማኖት አባቶች መግለጫ የምትሰጡት ከዚህ በላይ ምን አስፈላጊ አለ? ሲኖዶሱ ፓትርያርኩ አባታችን ለምን መግለጫ አትሰጡም? አባቶቻችን የሃይማኖት ሰባኪያ መምህራን ማህበረ ቅዱሳን ለምን እዚህ ላይ አትሰሩም? አታወሩም? አውደ ምሕረት ላይ ለምን ይሄ ነገር ኮንሰርን አይደረግም እንዴ? በቃ ይኸው በግልጽ እኮ ሆኗል እኮ። የሶዶማውያኖች ጥቃት እኮ ኢትዮጵያ ውስጥ አዲስ አበባ ውስጥ እየተሰነዘረ ነው። ይኸው ቦሌ ላይ ምን እንደሚደረግ እኮ ተነጋግረናል። በደይ ሰበን ከዚህ በፊት መድኃኒት እየጨመሩባቸው መድኃኒት እያደረጉባቸው ቲኔጀሮችን ግንኙነት እያደረጓቸው ነው ያሉት። እዛው ሴቶቹም ግንኙነት እንዲያደርጉ እያደረጓቸው ነው ያሉት። ወንዶቹም እንደዛው ቦሌ ላይ ኖርማል ሆኗል። እቺ ናት ይሄ ነው የሚባለው። ሰዎች ናይት ክለብ ውስጥ
ከእንደዚህ ካሉ ሰዎች ጋር ነው አብሮ የሚጨፍሩት፣ አብሮ የሚበሉት፣ አብሮ የሚጠጡት። ተላምደዋል። ኖርማላይዝድ እንዲሆን ፈልገው ነበር፣ እየሆነላቸው ነው። እኛ ማስቆም የለብንም ወይ? ለመች ነው ሲኖዶሱ፣ ለመች ነው የሃይማኖት አባቶች የጠፋውን በግ ለመመለስ በርኩሰት እንዳንጠፋ የሚሰሩት? በዚህ ባለቀ ዘመን ወጥተው ለምንድን ነው የማያነቁት? ይኸው ዲያብሎስ በተለያየ ሲስተም እየመጣ ነው፣ ህዝቡን እየወሰደ እያሳተ ነው ያለው። አዎ እዛ ቤት ውስጥ አንዳንድ ኮራፕሽኖች፣ አንዳንድ እጆች ገብተዋል እናውቃለን። ግን ሁሉም ነው ወይ የጠፋው? ሁሉም አባቶች ነው ወይ የተጠለፉት? እንደዛ ብለን እናስብ። ተስፋ እንድንቆርጥ ነው የሚፈለገው? ከዚህ በላይ ምንድን ነው የምትጠብቁት? የምሬን ነው የምለው እኮ። ሰባኪያኖችም እባካችሁ ህዝቡን አስተምሩት። ትላልቅ ፎሎወርስ ያላችሁ ሰብስክሪፕሽን ያላችሁ ሰዎች ወጥታችሁ ተናገሩ። እኛንም ልጆቻችንን የሚያጠፋ ነገር እኮ ነው እየመጣ ያለው። የሃይማኖት ተቋማት ጉባኤ ምንድን ነው የምትጠብቁት? ከዚህ በላይ ምን ትፈልጋላችሁ? ለፖለቲካ ሲሆን ብቻ ነው ወይ የምትወጡት? ትውልድን የሚበላ ትውልድን የሚውጥ ነገር ሲመጣ አትወጡም ወይ? ከሁሉም ሴራ ከሁሉም ኬዎስ ክራይሲስ ጀርባ ዲያብሎስ ነው ያለው። ሁሉም የሚሆነውን ነገር በፖለቲካዊ ስለሚያየው ነው እንጂ ስፕሪት ነው፣ መንፈስ ነው። ስፒሪቹዋል ዋር ውስጥ ገብተናል እኮ በቃ። አዎ እጃችሁ እንደሚጠመዝዘው ቫቲካን እናውቃለን። ፖፕ ፍራንሲስ እንደሚዘውራችሁ እናውቅ ነበር። ዲያብሎሳውያን እንደሚዘውራችሁ እናውቃለን እኮ። ዋን ወርልድ ሪሊጅን ነው የሚፈለገው እኮ። በዚህ መንገድ መልኩ ሁሉም ቤተ እምነቶች አንድ ሆነው አንድ አመራር ወርዶላቸው በዛ እንዲመሩ ነው የሚፈለገው። አዲሱ የዓለም ሃይማኖት፣ አዲሱ የዓለም ስርዓት እንደሆነ እኮ እናውቃለን። ግን ፈሪያ እግዚአብሔር ያለው ሰው የለም ከእናንተ ውስጥ? ልጆች የሏችሁ? ልጆቻችሁ ላይ እየመጣ ያለውን ነገር አታዩም? በእናንተ ቦታ እኮ ፌዴራል ፖሊስ ነው ስራውን እየሰራ ያለው። በጣም በሚገርምና በሚያሳዝን ሁኔታ እናንተ ነበራችሁ ይህን ስፕሪት መዋጋት የነበረባችሁ፣ እንድንዋጋ ማድረግ የነበረባችሁ። በእርግጥ እንዋጋለን እኛ የቅድስት ድንግል ማርያም ልጅን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ቅዱስ ሚካኤል ዋርየሩን ጦረኛውን ሊቀ መልአክ ይዘን እንወገዋለን። ዲያብሎስን የተወጋ ነው ደጋግመን እንወገዋለን። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 11 ምን ይላል መሰላችሁ? ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁኑ ግለጡት እንጂ ይላል። ስለዚህ እንገላልጠዋለን። በመረጃና በማስረጃ ትውልድን እናነቃለን። ዴይ 7 ትውልድን በመረጃና በማስረጃ ያነቃል፣ ያድናል፣ ወደ ትክክለኛ ወደ እግዚአብሔር መንገድ ይወስዳል። ይህንን ደግሞ እንቀጥላለን። ባላጋራችን ዲያብሎስ አያቆምም። አያቆምም፣ እኛም አናቆምም። ከነሱ ጋር ካለው ይልቅ ከኛ ጋር ያለው ስለሚበልጥ አሸናፊም ስለሆነ የዓለም ገዢ ስለሆነ የጌቶች ጌታ ስለሆነ የአማልክቶች ሁሉ አማልክት ስለሆነ ንጉሥ ስለሆነ ሕይወት ስለሆነ ዩሲ አልፋና ኦሜጋ ስለሆነ ያለ የነበረ የሚኖርም ስለሆነ ክሬተር ስለሆነ ማለት ነው። ስለዚህ አሸናፊ ነው ከኛ ጋር ያለው። እናሸንፈዋለን። ዲያብሎስን በመረጃና በማስረጃ እንወገዋለን። ምንም ችግር የለም። መርሃ ግብሩ ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ ሼር አድርጉት። መርሃ ግብሩንም ለብዙ እህት ወንድሞች ደርሶ መማማሪያ እንዲሆን እንግዲህ ይብላኝ ለእናቱ ለወላጆቹ ጸልዩላቸው። ልጁም እንዲድን ወደ ራሱ እንዲመለስ እንጸልይለት። እግዚአብሔር ቸር አምላክ ነው፣ መሐሪ አምላክ ነው። ከገባበት መቀመቅ ከገባበት ሲኦል ውስጥ ያውጣው፣ ያድነው። እኛ ለሰው ልጅ ይህንን ነው የምናስበው። ክፋት፣ ሞት አንመኝም፣ እስር አንመኝም። መዳንን ነው የምንመኘው ለሰው ልጅ። ያ ነው የሚያስፈልገው። ያ ሲሆነው ዲያብሎስ የሚበሽቀው የሚናደደው እና የአንድ ሰው ነፍስ ግድ ትሰጠናለች። ቫሊዋ ትልቅ ነች። የእግዚአብሔር አምሳል ስለሆነ የሰው ልጅ ማለት ነው። ገባቸው አይደለ? ስለዚህ ዲያብሎስ ያ ነፍስ ሲጠፋ ደስ ይለዋል ማለት ነው። እና በተቻለን አቅም የጠፉትን በጎች መመለስና ሊጠፋ ያለን ነፍስ ወደ እግዚአብሔር ማስጠጋት፣ በንስሐ እንዲመላለስ ማድረግ መልካም ነው። ሁላችንም በንስሐ መመላለስ አለብን። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን። ሰላም ለእናንተ ይሁን። አበቃን።